አቶ ጌታቸው ያወጧቸው ጉዶች፣ የኤርትራን ሰራዊት የማፍረስ ፕሮጀክት፣ አስገራሚው የኤርትራ መንግስት መግለጫ፣ ኤርትራን ለማዕቀብ የዳረገው ሌላው ዓለም አቀፍ ወንጀል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ምሽቱን ከፋና ቴሌቪዥን ጋር በነበራቸው ቆይታ እያንዳንዳቸው በየራሳቸው መጽሐፍ ሊወጧቸው የሚችሉ በርካታ የህወሓት አመራሮችን የጀርባ ጉዶች ዘርዝረዋል። በርካቶችን ያስደነገጡ ብሎም እንዲያለ እንዲያስባሉ ስብስብ የወንጀል ታሪኮችን ጭምር ለህዝብ አደርሰዋል። ሁሉንም እሳቸው ብለዋቸዋል። እያንዳንዱን ጉዶች መመልከት አስቸጋሪ ቢሆንም ከብዙዎች አንዱ በሆነው ከዚህ በፊት የኤርትራ መንግስት መግለጫ እስከ ማውጣት የደረሰበት በርካቶችንም እስካነካካው የኤርትራን ሰራዊት ማፍረስ በሚለው ሰፋ ያለ ፕሮጀክት ዙሪያ ጥቂት ማለት ወደድን። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑን ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762። ነገሩ ስብስብና በውስጡ በርካታ ዓለም አቀፍ የወንጀል ታሪኮች ያሉበት፣ ሌላው ቀርቶ የኤርትራ መንግስትን ሳይቀር ለተጨማሪ ማዕቀቦች የዳረገ እውነታ ነው። ይህም የኤርትራን ሰራዊት ማፍረስ የተባለ ፕሮጀክት ነው። አቶ ጌታቸው በምሽቱ ቃለ ምልልሳቸው በእኛ በኩል የኤርትራን ሰራዊት ማፍረስ ዘመቻ እንመራለሁ የሚለው ወገን የሚያተርፈው ገንዘብ ያላቸውን ሰዎች ብቻ ነው የሚል የተናገሩበት ሁኔታ ታይቷል። የኤርትራን ሰራዊት ማፍረስ ዘመቻ እንመራለሁ የሚለው ወገን የሚያተርፈው ገንዘብ ያላቸውን ሰዎች ብቻ ነው በሚል የተናገሩበት ሁኔታ ታይቷል። የፕሮጀክት ቆየት ያለ ፕሮጀክት ሲሆን በውስጡም ብዙ ስብስብ ታሪኮችን ያዘለ ነው። ነገሩ በመጨረሻ ሄዶ ወደ ሰዎች አፈና ብሎም ሰዎችን በህገወጥ መንገድ ወደ ማዘዋወር አሊያም ሂውማን ትራኪንግ ወደ ተባለው ዓለም አቀፍ ወንጀል ደረጃ አድጓል። ዳፋው ለትግራይም ተርፎ የትግራይ ተወላጆችን ወደ ማፈን አደገኛ ክስተት አድጓል። አቶ ጌታቸው በዚሁ ማብራሪያቸው ሰው ሲሸጥ የሚኖሩ ሰዎች አሉ። በጦርነቱ ወቅት ኤርትራዊ መሸጥ የሚባለው ንብረት መሸጥ ነው። በእኛ በኩል ዓላማው የኤርትራን ሰራዊት ማፍረስ የሚል ነበር። የኤርትራን ሰራዊት ማፍረስ ዘመቻ እንመራለሁ የሚለው ወገን የሚያተርፈው ገንዘብ ያላቸውን ሰዎች ብቻ ነው። ስለዚህ የድሃ ልጅ ወጥሮ ሊዋጋ ይገደዳል። ኤርትራዊ ከያዝክ በኋላ 27 ወጣት አንድ ቤት ዘጋና ቤተሰብ አሏቸው የሚባሉትን ሰዎች ውጭ ሀገር አካውንት እየተላከ እያንዳንዱ ሰው በትንሹ $4,000 እንዲያስገባ የተጠየቀ፣ ከዚያም 20 ሰው ካፈንክ $80,000 ታስገባለህ ማለት ነው ሲሉም ነበር የተናገሩት። አቶ ጌታቸው አክለውም በዚህ ውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ፣ ያኔ በኤርትራውያን የተጀመረው ወንጀል አሁን ወደ ትግራይ ጭምር ዞሯል። ይህን አመራር የሚሰጡት ከፍተኛ የህወሓት አመራሮች አሉ ሲሉም አቶ ጌታቸው ተናግረዋል። የጨዋታው ነጥብ ያለውም እዚህ ጋር እንደሆነ ነው የሚነገረው። ነገርን ነገር ያነሰዋል እንዲሉ የኤርትራን ሰራዊት ማፍረስ የሚለው ፕሮጀክት በተመለከተ ነገሮች ምን ያክል እንደተወሳሰቡ ተዋንያኑ እንደበዙም ታሪኩ ከኢትዮ ኤርትራ የድንበር ጦርነት ጋር ተያይዞ የተጀመረ ታሪክ እንደሆነም አስገራሚውን ታሪክ ቆንጠር አድርገን እንመልከተው። የኤርትራን ሰራዊት ማፍረስ የሚለው አካሄድ በእጅጉ የቆየ ፕሮጀክት ሲሆን አቶ ጌታቸው እንዳሉትም ፕሮጀክት ነው። ፕሮጀክት ማለት በሚገባ የተጠና ጉዳዩ እንዲፈጸም የጊዜ ገደብ ተቀምጦለት ገንዘብና የሰው ኃይል ተመድቦለት የሚሰራ ስራ ማለት ነው። በዚህ መሰረት አቶ ጌታቸው እንዳሉት የኤርትራን ሰራዊት ማፍረስ የሚባል ፕሮጀክት ነበር። አቶ ጌታቸው ታሪካዊ ዳራውን ጭምር አካተው ሰፋ አድርገው ባይናገሩትም አመጣጡ ከአቶ መለስ ዜናዊ የስልጣን ዘመን ጊዜ ጀምሮ የሚመዘዝ ውስብስብ ታሪክ እንዳለው ይነገራል። የቀድሞዎቹ የተለያዩ አሜሪካ አስተዳደሮች እንዲሁም የዓለም አቀፍ የረድኤት ድርጅቶች እጅ ያለበት ታሪክ ሆኖ ይታያል። ሰፋ ያለና ስር የሰደደ ኤርትራን ወጣት አልባ አድርጎ አገሪቱን የአዛውንቶች ሀገር በማድረግ ባዶ የማስቀረት ከዚያም የተዳከመች ኤርትራን የመፍጠር ፕሮጀክት ነበር። ይህም የኤርትራን ወጣቶች በኢትዮጵያ በኩል በማስኮብለል ወደ ሌሎች ሶስተኛ ሀገራት እንዲፈልሱ የማድረግ ፕሮጀክት ነበር። የኤርትራ መንግስት ቅጥ ያጣ የዜጎቹ ጨቋኝ መሆን ደግሞ ለዚህ ፕሮጀክት ትልቅ ግብዓት ሆኗል። ኤርትራ ካላት 3 ሚሊዮን የሚጠጋ ህዝብ ቁጥር አንጻር በዓለማችን ከፍተኛ ቁጥር ሰራዊት ያለው ሀገርም ናት። በስራ ላይ ያለ ከሚባለው ወይም አክቲቭ ሰራዊት በተጨማሪ እያንዳንዱ ወጣት ሴት ከወንድ ሳይል እድሜው ሲደርስ ወደ ሳዋ ብሔራዊ ውትድርና ውስጥ እያለፈ ተጠባባቂ ጦር አሊያም ሪዘርቭ ፎርስ የሚሆንበት ሁኔታ አለ። ሆኖም በዚህ መሃል ኤርትራ ስር የሰደደ ችግር ገጥሟታል። እሱም የወጣቶች ፍልሰት ሲሆን የኤርትራ መንግስት ከዘመኑ ጋር መሄድ አለመቻል ብለውም ከባድ የሆነ ጭቆና እያንዳንዱ በብሔራዊ ውትድርና የሰለጠነ ወጣት ኤርትራን እየጣለ በድንበር አቋርጦ እንዲሸሽ አድርጎታል። ከዚሁ ጋር በተያያዘ የሽሽት መስመሮች ሁለት ናቸው። አንደኛው ወደ ሱዳን ሲሆን ሌላኛው ወደ ኢትዮጵያ ነው። በቀድሞው ገዢ ፓርቲ በዘመነ ኢህአዴግ የሱዳን ስደት አዋጭ አልነበረም። የህወሓት አመራሮች ኤርትራን ወጣት አልባ እናደርጋታለን የሚል ሰፊ ፕሮጀክት የመንደፋቸው ሁኔታም ከኤርትራውያን ፍልሰት ጋር ተመጋጋቢ ሆነ። ዋናዎቹ የውጭ ረድኤት ድርጅቶች የሚረባረቡባቸው
ብሎም ኤርትራውያን ወጣቶችን የሚቀበሉ የስደተኛ ካምፖች በትግራይ ተመሰረቱ። በዚህም ከኢትዮ ኤርትራ የድንበር ጦርነት ማብቃት ማግስት ጥቂት ዓመታት እንዳለፉ ኤርትራውያን በስፋት የኢትዮ ኤርትራን ድንበር እያቋረጡ በትግራይ በኩል ወደ ኢትዮጵያ መጉረፋቸውን ተያያዙ። በእናቶ መለስና ጓዶቻቸው ኤርትራን ወጣት አልባ የማድረግ ፕሮጀክት የፕሬዝዳንት ኢሳያስ የብሔራዊ ውትድርና ምንጭ የሆነውን ክፍል በፍልሰት እናድርገው የሚለው አካሄድ ፍሬ ማፍራት ጀመረ። የኤርትራ ወጣት እየፈለሰ ወደ ኢትዮጵያ ሲገባም በዚህ የድንበር ላይ የሰው ቅብብል የኤርትራ ድንበር ጠባቂ ወታደሮች ጭምር በጥቅም ትስስር ተሳታፊ እንደነበሩ ቀደም ብለው ሲወጡ የነበሩ መረጃዎች ያመለክታሉ። የታሪኩ ስብስብነት እስከዚህ ድረስ ይመዘዛል። ኤርትራውያን ወጣቶች ለዓመታት ወደ ኢትዮጵያ ሲፈልሱ ዋነኛ ግባቸውና የተስፋ ስንቃቸው አድርገው ሲንቀሳቀሱም የነበረው ኢትዮጵያ እንደ መተላለፊያ አድርገው ወደ አውሮፓና አሜሪካ ሀገራት መጓዝ ነበር። ወጣት ስደተኞቹ ትግራይ እንደገቡ ሽመልባ፣ ሕንጻዝ፣ ማይ አይንና አዲ ሐርሽ ወደ ተባሉ ግዙፍ የስደተኛ መጠለያዎች እንዲገቡ ይደረጋል። የኤርትራ መንግስት መዳከምና መፍረስ አለበት በሚለው ዙሪያ የምዕራባውያን ሀገራት ፍላጎት ስለነበር የስደተኛ ጣቢያዎቹ የተጠናከሩ እንዲሆኑ በማድረግ ረገድ ሰፊ ሚና እንደነበራቸው የኤርትራ መንግስት የደጋገመ ሲገልጽ ቆይቷል። የነገሮች መወሳሰብ የሚታየውም እዚሁ ነጥብ ላይ ነው። ከዚሁ ጋር በተያያዘም ዲሴምበር 21 2001 የኤርትራ መንግስት ማስታወቂያ ሚኒስቴር ባወጣው አንድ መግለጫው የተባበሩት መንግስታት ከፍተኛ የስደተኛ ኮሚሽን ወይም ዩኤንኤችሲአር ለዚሁ ኤርትራውያን ስደተኞች መጠለያ እንዲሆን ለተገነቡት እንደ ሽመልባ፣ ሕንጻዝ፣ ማያኒና አዲ ሐርሽ ለተባሉ ካምፖች የቦታ ኪራይ ሳይቀር በዶላር ካሽ ይከፍል እንደነበር አስታውቋል። ለማስታወስ ያክል ይኸው የጊዜው የኤርትራ መንግስት የውጭ ጉዳይ ሚኒስቴር መግለጫ በከፊል የሚከተለው እንመልከት። የስደተኞችና የተመላሾች ጉዳይ አስተዳደር ማለትም አድሚኒስትሬሽን ፎር ሪፊውጂ ኤንድ ሪተርን አፋየር ከትግራይ ክልል መስተዳደር መሬት በመከራየት ሽመልባ፣ ሕንጻዝ፣ ማያኒና አዲ ሐርሽ የተባሉ 4 የስደተኛ መጠለያ ካምፖችን በማቋቋም ከተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ጋር በመተባበር ኤርትራውያን ሲቀበል የነበረ ተቋም ነው ይላል። ይኸው መግለጫ አክሎም አድሚኒስትሬሽን ፎር ሪፊውጂ ኤንድ ሪተርን አፋየር በሚል የሚጠራው የስደተኞችና የተመላሾች ጉዳይ አስተዳደር በወያኔ ካድሬዎችና በትግራይ ክልል ደህንነት አባላት የሚተዳደር ተቋም እንደሆነ መታወቅ አለበት። ከተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ሰራተኞች ጋር በመተባበር ኤርትራውያን ስደተኞች ስም ሲካሄድ የቆየውን የጥቅም ጨዋታ ላብነት እነዚያን ለሰብአዊ ሀሳቢ ከሚመስሉ ከዩኤንኤችሲአር እንቅስቃሴ በስተጀርባ ያሉ ግዙፍ ጥቅሞች የሚያጋልጥ ነው ሲልም ወቀሳ ይሰነዝራል። ቀጠል አድርጎም የእነዚህ መጠለያ ካምፖች ኪራይ ዩኤንኤችሲአር የሚከፍለው ሲሆን ለአንድ የስደተኞች ካምፕ በዓመት 2.4 ሚሊዮን የአሜሪካ ዶላር ይከፍልበት ነበር። በዚህ ስሌት ደግሞ የአራቱም የስደተኛ መጠለያ ካምፖች በአንድ ዓመት ጊዜ ውስጥ 9.6 ሚሊዮን ዶላር ገቢ ያደርጉ ነበር። ይህ እንግዲህ በቀድሞው የገዢ ፓርቲ ኢህአዴግ ወቅት ህወሓት ማዕከላዊ መንግስቱን ተቆጣጥሮ በሚገዛበት ወቅት የነበረ ነው። ይኸው መግለጫ አክሎም ዩኤንኤችሲአር በማዕከላዊ ኢትዮጵያ መንግስት አማካኝነት ገንዘቡን ወደ አድሚኒስትሬሽን ፎር ሪፊውጂ ኤንድ ሪተርን አፋየር ገቢ ያደርጋል። አድሚኒስትሬሽን ፎር ሪፊውጂ ኤንድ ሪተርን አፋየር ደግሞ ለእያንዳንዱ ስደተኛ በየወሩ 150 ዶላር የኪስ ገንዘብ ከዩኤንኤችሲአር ይቀበል ነበር። ያኔ ለስደተኞቹ ይሰጥ የነበረው ግን በወር 80 ብር ብቻ ነበር። የቀረው ደግሞ ወደ ትግራይ ክልል ካዝና ገቢ ይሆን ነበር። ከዚህ ክፍያም የትግራይ ክልል መስተዳደር በየወሩ ከ4.5 እስከ 6 ሚሊዮን ዶላር ገቢ እንደነበረው ይኸው መረጃ ይገልጻል። ከዚህ የቀደመ ክስ ጀርባ እውነታው በሌላ ገለልተኛ ጋር ቢጠራ መልካም ነበር። ያም ሆኖ ግን ከኤርትራ ስደተኞች ጋር በተያያዘ የኤርትራን ሰራዊት ማፍረስ የሚለው ፕሮጀክት ምን ያክል መስመር ውስጡ ሌላ መልክ እንደያዘ ግን አመላካች ነው። የመስመሩን መሳት በተመለከተ አቶ ጌታቸው በሚገባ ማብራሪያ ሰጥተውበታል። ሰው ሲሸጡ የሚኖሩ ሰዎች አሉ። በጦርነት ወቅት ኤርትራ መሸጥ የሚባለው ንብረት መሸጥ ነው። ዓላማው ኤርትራን ሰራዊት እናፍርሰው የሚል ነበር። የኤርትራን ሰራዊት የማፍረስ ዘመቻን እመራለሁ የሚለው ወገን የሚያተርፈው ገንዘብ ያላቸውን ሰዎች ብቻ ነው። ስለዚህ የድሃ ልጅ ወጥሮ ሊዋጋ ይገደዳል ማለት ነው። ኤርትራዊን ከያዝክ በኋላ 27 ወጣት አንድ ቤት ዘጋና ቤተሰብ አላቸው የሚባሉትን ሰዎች ውጭ ሀገር አካውንት እየተጠየቀ እያንዳንዱ ሰው በትንሹ 4,000 ዶላር እንዲያስገባ ይደረጋል። በዚህ መሰረትም 20 ሰዎችን ካፈንክ 80,000 ዶላር ታስገባለህ እንደማለት ነው ሲሉ ነበር የተናገሩት። ከዚህ በተጨማሪም በትግራይ በኤርትራውያን ስደተኞች ስም ወደ ሶስተኛ ሀገር ለማዘዋወር የመቀበሉ ስራ ከተሰራ በኋላ በኤርትራውያን ስም የትግራይ ተወላጆች ወደ ውጭ እንዲወጡ ይደረጋል የሚል ሌላ ክስም እንዲሁ ይሰማ ነበር። በዚህም ፋይላቸው ወደ አውሮፓ፣ ወደ አውስትራሊያ፣ ካናዳና አሜሪካ እየተላከ ኑሯቸው ግን በስደተኛ መጠለያ ካምፖች ተገድቦ የቀረ ኤርትራውያን ቁጥር ጥቂት አይደለም ይላል ይህ ከ4 ዓመት በፊት የወጣው የኤርትራ መንግስት መግለጫ። በነገራችን ላይ በዚሁ ተግባር የኤርትራ መንግስት እጅ ጸዳ አይደለም። በዜጎቹ የሚነግድ መንግስት ተብሎ በዓለም አቀፍ ደረጃ የተፈረጀ ሆኖ ይታያል። በኤርትራ ካለው ከፍተኛ የኢኮኖሚ ችግር ጋር በተያያዘም ኤርትራውያኑ ከኤርትራ ወጥተው ወደ ኢትዮጵያ ለመግባት ከኤርትራ ድንበር ጠባቂዎች ጀምሮ በዚያው በኤርትራ ላይ የሰዎች ዝውውር ኔትወርክ አባላት ከፍተኛ ገንዘብ እንደሚከፍሉም እየወጡ ያሉ መረጃዎች ሲያመላክቱ ቆይተዋል። ነገሮች በዚህ ደረጃ የተወሳሰቡ ናቸው።
ከዚሁ ጋር በተያያዘም የኤርትራ መንግስት ዜጎቹን ከመጨቆን ከማስጨነቅና ለግዳጅ ወታደራዊ ስምሪት ከመዳረጉን ባሻገር አገር ጥለው የሚወጡ ዜጎቹን ገንዘብ እያስከፈለ ነው በሚል ክስ ሲቀርብበት ቆይቷል። በዚህም የኤርትራ መንግስት በሰዎች ዝውውር አሊያም ሁማን ትራፊኪንግ ከሚሳተፉ ሀገራት መንግስታት ተርታ ተፈርጆ የማዕቀብ ሰለባ እስከመሆን ደርሷል። መንግስት ዜጎቹ ከሀገር ከወጡ በኋላ ለመንግስት ገንዘብ እንዲልኩ ኤርትራ ያሉ ቤተሰቦቻቸውን በመያዣነት ይይዛል፣ ያስፈራራል። ኤርትራውያኑ ባሉበት ሀገር ሁሉ በኤምባሲዎች አማካኝነት ክትትል ያደርጋል፣ ዜጎቹንም ይሰልላል በሚል ክሶች ሲቀርቡበት ቆይተዋል። እንዲያውም በአንዳንድ ሀገራት የኤርትራ ኤምባሲዎች ብዙ ውዝግቦች ጭምር ሲነሱባቸው ቆይተዋል። ዩናይትድ ኪንግደምና ስዊዘርላንድ በዚህ በኩል ተጠቃሽ ሀገራት ናቸው። ለዚህም ነው ምዕራባውያን ሀገራት በኤርትራ መንግስት ላይ ሽብርን በመደገፍ በህገወጥ የሰዎች ዝውውር ወይም ሁማን ትራፊኪንግ በዜጎች ላይ ጭቆናን በማካሄድ በሚሉና በሌሎች በርካታ ምክንያቶች የዓመታት ተደራራቢ ማዕቀቦችን ሲጥሉ የቆዩ። አሜሪካም የኤርትራ መንግስት በዜጎች እየነገደ ነው በሚል ብለውም በሌሎች በርካታ ምክንያቶች ኤርትራን ስዊፍት ከሚባለው ዓለም አቀፍ የገንዘብ ዝውውር ስርዓት ውጭ እንድትሆን አድርጋለች። የኤርትራን ስደተኞች ዝውውር አፈናና የሰዎች ዝውውር ጋር በተያያዘ ነገሮች እንዲህ በአቶ ጌታቸው ረዳ ጫፍጫፉን ነካነካ ተደርገው እንደታለፉት ነው አይታዩም። አቶ ጌታቸው ይህን ጉዳይ ብቻ ርዕሰ ጉዳይ አድርገው ቢናገሩም በሰዓት ሊወጣቸው የሚችሉ በርካታ ታሪክ መናገር ይችላሉ። አበቃን። ሰናይ ጊዜን ተመኘን።